እንዴት ናችሁ የተከበራችሁ የዩቲዩብ ቻናል ቤተሰቦች? በዚህ ቪዲዮ በ2018 የካቲት ወር ላይ የሆቴልና ቱሪዝም ማኔጅመንት ተማሪዎች የተፈተኑበት የመውጫ ፈተና ጥያቄና መልስ ይዤላችሁ መጥቻለሁ። ቪዲዮን ስትጀምሩ ላይክ እንድታደርጉ፣ ለዩቲዩብ ቻናል አዲስ ከሆናችሁ ሳብስክራይብ እንድታደርጉና በቪዲዮዎች ላይ ኮሜንት እንድታስቀምጡ ላለኝ ቪዲዮን ሼር በማድረግ ለሌሎችም እንድታዳርሱ እያልኩ አሁን ቀጥታ ወደ ዛሬ ክፍል ገባለሁ። የመጀመሪያ ጥያቄ Which nature-based tourism activity is enclosed to water? A. Mountain biking, B. Kayaking, C. Cycling, D. Trekking. ከነኚህ ከተሰጡት ውስጥ ከውሃ ጋር የተያያዘው የተፈጥሮ የቱሪዝም አይነት የትኛው ነው የምናው? ላይ በተራራማ የብስ ላይ የሚደረግ የብስክሌት ጉዞ ነው ማውንቴን ባይኪንግ የምንለው። ካያኪንግ ስንል ደግሞ በውሃ ላይ በትንሽ ጀልባ እና በቀዘፋ የሚከናወን እንቅስቃሴ ነው ካያኪንግ። ሲ ላይ ሳይክሊንግ ስንል በመንገድ ወይም በየብስ ላይ የሚደረግ የብስክሌት መንዳት ሂደት ነው ይሄ። ዲ ላይ ትሬኪንግ ስንል ደግሞ በተፈጥሮ ውስጥ በየብስ ላይ የሚደረግ ረዘም ያለ የእግር ጉዞ ነው። ከተሰጡት ውስጥ ከውሃ ጋር ጥያቄው እንግዲህ መሰረት የሚያደርገው ከውሃ ጋር የተያያዘው የተፈጥሮ ቱሪዝም ስለሚጠይቅ ከዚህ ከተሰጡት አማራጮች ውስጥ ትክክለኛ መልስ ቢ ላይ ያለው ይሆናል ማለት ነው። ካያኪንግ ወይም ይሄ ከውሃ ላይ በትንሽ ጀልባ እና በቀዘፋ የሚከናወን እንቅስቃሴ ስለሆነ ትክክለኛው መልስ ቢ ይሆናል ማለት ነው። ቀጣይ Transforming cultural traditions and experience into overly commercialized, scientized, and sometimes inauthentic version of their origin form happened. What should all concerned bodies like tourism accept and local guide to do? A. Avoid desertification or exploitation. B. Encourage leakage. C. Skip inflation. D. Diversification. በዚህ ጥያቄ ላይ ጥያቄው ባህላዊ ወጎች ከልክ በላይ ወደ ንግድ ሲቀየሩና ትክክለኛነታቸውን ሲያጡ ምን መደረግ አለበት የሚል ነው ጥያቄው። ስለዚህ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው የሚመለከታቸው አካላት ይህን ባህል የመበዝበዝ ወይም ኤክስፕሎይቴሽን የምንለው እና የማስመሰል ድርጊት መከላከል ወይም ማስወገድ መቻል አለባቸው። ስለዚህ ትክክለኛ መልስ እዚህ ጋር ኤ ይሆናል ማለት ነው። ሶስተኛ ጥያቄ Which of the following is not an element of standard recipe of a given hotel? A. Name of the guest. B. Ingredients. C. Temperature for cooking. D. ለተሰጠው ጥያቄ ትክክለኛ መልስ ሊሆን የሚችለው A. Name of the guest የምንለው ማለት ነው። This is the correct answer from the given alternatives. ይሄ እንግዲህ ስታንዳርድ ሪሲፕ ወይም መደበኛ የምግብ አዘገጃጀት መመሪያ የምንለው በአንድ ሆቴል ውስጥ ምግብ ሁልጊዜ በተመሳሳይ ጥራት፣ ጣዕምና መጠን እንዲዘጋጅ የሚረዳ ቀመር ነው። የምግብ አዘገጃጀት መመሪያው ለሁሉም ደንበኞች በጋራ የሚዘጋጅ በመሆኑ የደንበኛው ስም ወይም ኔም ኦፍ ዘ ጌስት በመመሪያው ውስጥ አይካተትም አብዛኛው ጊዜ። ይሄ ትክክለኛ መልስ ነው። ስለዚህ መመሪያ ትክክል ያልሆነው ማለት ነው። ሌሎች አማራጮች ኢንግሪዲየንትስ ወይም ለምግቡ የሚያስፈልጉ ግብአቶች ናቸው። ይሄ ግዴታ መካተት አለበት። ቴምፕሬቸር ፎር ኩኪንግ፣ ይሄም ምግብ ማብሰያ የሙቀት መጠኑ በትክክል እዛ ላይ መቀመጥ አለበት። ፖርሽን ሳይዝ፣ ለአንድ ሰው የሚቀርበው የምግብ መጠኑ መታወቅ መቻል አለበት። እነኚህ ትክክል ናቸው። ትክክል ያለው ነው the name of the guest shouldn't be included in this. The correct answer is A. Next question number 4. Which one is valid about income statement of a given hotel? A. When revenues exceeds expense, the hotel is operating in loss. B. When profit and loss are equal, the hotel is operating at equilibrium state. C. When expense exceeds revenue, the hotel is operating in profit. D. When loss exceeds profit, the hotel is operating in profit. From this, which one is valid about income statement of a given hotel? ለዚህም ትክክለኛ መልስ ሊሆን የሚችለው ወይም ትክክለኛ መልስ ቢ ላይ ያለው this one is the correct answer. when profit and loss are equal, the hotel is operating at equilibrium state የሚለው ነው። በዚህ ኬዝ ኢኩሊብሪየም ስቴት ወይም ብሬክ ኢቨን ፖይንት ስንል የአንድ ሆቴል ወጪ ወይም ኤክስፔንስ ከገቢ ጋር ኢኩል ሲሆን
ወይም ኢኩል በሚሆንበት ደረጃ ላይ ያለው ሲሆን በዚህ ጊዜ ሆቴሉ ትርፍም ሆነ ኪሳራም አያገኝም ማለት ነው። በዚህ ኬስ የወጣው ወጪና የገባው ገቢ ኢኩል ሲሆን ኪሳራም ሆነ ትርፍ አይኖርም። ለዚህ ጥያቄ ትክክለኛ መልስ ይሄ ነው የሚሆነው። ሌሎቹ ኤ ላይ when revenues exceed expense the hotel is operating in loss ይሄ ስህተት ነው። ምክንያቱም ገቢ ከወጪ ከበለጠ ሆቴሉ በትርፍ ወይም ፕሮፊት ላይ ነው የሚገኘው እንጂ ኪሳራ ላይ አይሆንም ማለት ነው። በዚህ ኬስ ይሄ ትክክል አይደለም። ሲ ላይ ደግሞ when expenses exceed revenue the hotel is operating in profit ይሄም ስህተት ነው በተመሳሳይ። ምክንያቱም ወጪ ከገቢ ከበለጠ ሆቴሉ በኪሳራ ወይም ሎስ ላይ ነው እንጂ ትርፍ ላይ አይደለም። ዲ ላይ ደግሞ when loss exceeds profit ይሄም ትክክለኛ አይደለም ማለት ነው። ትክክለኛ መልስ ከተሰጡት ቢ when a profit and loss are equal the hotel is operating at equilibrium state. That's correct answer. Next question, what's the key feature success to Africa Travel Association? A, representing private only sector. B, world class events and partnerships. C, providing codes for airlines. D, providing ticket service. From this, which one is the key feature success to African Travel Association? From the given alternatives, the correct answer is B, world class event and partnership. This is the correct answer from the given alternatives. እዚህ ጋር አፍሪካን ትራቨል አሶሲዬሽን ስንል የአፍሪካን ቱሪዝም እና የንግድ ጉዞ ለማሳደግ የሚሰራ ዓለም አቀፋዊ ማህበር ነው። ይሄ የማህበሩ የወደፊት ስኬት ቁልፍ የሚወሰነው ከፍተኛ ጥራት ያላቸውን ዓለም አቀፍ ዝግጅቶችን ወይም ወርልድ ክላስ ኢቨንት በማዘጋጀትና ከዓለም አቀፍ ተቋማት ጋር ጠንካራ አጋርነት ወይም ፓርትነርሺፕ በመፍጠር የአፍሪካን የቱሪዝም ገበያ በማስተዋወቅ ላይ ነው ዋናው ዓላማ። ስለዚህ ይሄ ትክክለኛ መልስ ይሆናል ማለት ነው። ሌሎቹ ሪፕሬዘንቲንግ ፕራይቬት ኦንሊ ሴክተር ይሄም ስህተት ነው። ምክንያቱም አፍሪካ ትራቨል አሶሲዬሽን የመንግስትም ሆነ የግሉን ዘርፍ ወይም ፐብሊክ ኤንድ ፕራይቬት ሴክተሮችን በጋራ የሚያሳትፍ ተቋም ነው። ሲ ላይ ፕሮቫይዲንግ ኮድ ፎር ኤርላይን ለአየር መንገዶች ኮድ የመስጠት ስራ የኢንተርናሽናል ኤር ትራንስፖርት አሶሲዬሽን እንጂ የዚህ የአፍሪካ ትራቨል አሶሲዬሽን አይደለም። ስለዚህ ይሄም ስህተት ነው። ሌላ ዲ ላይ ፕሮቫይዲንግ ቲኬት ሰርቪስ ይሄም የቲኬት ሽያጭ አገልግሎት መስጠት የጉዞ ወኪሎች ወይም ትራቨል ኤጀንሲ ስራ ነው እንጂ የዚህ ስራ አይደለም። ከዚህ አንግል ሌሎቹ አማራጮች ወይም ምርጫዎች ትክክል አይደሉም። ትክክለኛ መልስ ቢ ይሆናል ማለት ነው። Question number 6, which of the following is correct about upselling hotel room concept? A, sell low but create high pressure selling techniques. B, sell high but avoid high pressure selling techniques. C, allow vague open-ended questions. D, turn positive aspect of a room or rooming situation into negative. From this, which one is correct about upselling hotel room concept? From the given alternatives, the correct answer is B, sell high but avoid high pressure selling techniques. This one is the correct answer. ከተሰጡት ይሄ ትክክለኛ መልስ ይሆናል።